የራስህን ትተህ የሰው ስታቦካ በምላስሽ ወተል ስንቱ ሰው ተወጋ ትላላችሁና እና እንግዲህ ዛሬ እንደምትመለከቱት ልዑል ሄሉ ሻንጣዋን ልብሷን አስተካክሎ ወደ ያብ መሄድ ያለብሽ እያላት ነው። ልዩ በቃ እጇን አንስታ ሰንዝራባታለች። በአንቺ ምክንያት አንድን ባቢ ያፈሳ አንድ ነገር ችግር ቢፈጠር ከአንቺ ራስ አልወርድም ብላ ነው የመታቻት ከገዛ ቤቷ መታ ማለት ነው። እና እዚህ ጋር ሄሉ ሌላ ወንድ ጋር መሄዷ ልክ ናት እያልኩ አይደለም። ለምን እኔ ልክ ናት ያልኩ የመሰላችሁ ሰዎች ስላላችሁ፣ ሌላ ሰው ጋር መሄዷ ልክ ነው እያልኩ አይደለም። ያ መብቷ ነው፣ ግን ደግሞ ልክ ናት እያልኩ አይደለም። ለምንድን ነው ልክ ያልሆነበት? የሰው ልጅ ማንኛውም ሰው ጋር ሲጣላ ሩጦ ሌላ ሰው ጋር መሄዱ ቶሎ ብሎ ህይወት መጀመሩ አስፈላጊ አይደለም። ለምንድን ነው? ራሳችንን ማስተዋል ስላለብን፣ በተናደርነ ቁጥር ውሳኔ መወሰን ስለሌለብን፣ በተደሰትንም ቁጥር የምንወስናቸው ውሳኔ ስህተት ስለሆኑ ገብቷችኋል አይደለ? ደስታም አንድ ቀን ተደስታችሁ ድጋሜ ላይ ይገኝ ይችላል። መከፋትም ደግሞ አንድ ጊዜ ተከፍታችሁ ነገ ላይ ሊደገም ይችላል። በዛ መካከል ሆናችሁ ግን ለውሳኔ አትቸኩሉ። ገብቷችኋል? ያ ነገር ልክ ናት እያልኩ አይደለም። ነገር ግን ልክም ብትሆንም ባትሆንም እንደነገርኳችሁ ትክክልም ብትሆን የምትጠቀመው እሷ ናት። ስህተትን ብትሆን ደግሞ የምትጎዳው እሷ ናት። ከእሷ በላይ የሚጎዳ ሰው የለም። እንደኛ አይነት ተመልካች አሁን እሷን እንደዚህ ብላ ችግር የለውም። ነገር ግን ልዑልም ሆነ ልዩ ትናንትና እሷ ከያብ ጋር እንዲያትሆን የሚፈልጉ ሰዎች ናቸው። እንግዲህ ከ3 ቀን በፊት ራሱ ልዩ ራሱ አይታችኋል። ከሱ ራቂ፣ እሱ የኔ ነው ብላት በንግጧቱ ነው እንግዲህ እሷ ሌላ ሰው ጋር ስትሄድ እሱ ጋር መታረቅ አለብሽ እያሉ ይቅርታ ሊጠይቁ የመጡት ማለት ነው። ልዑልም አይታችኋል። ለብዙ ጊዜ ባለፈው ራሱ አረገዝኩኝ ስትለው አይደለ እንዴ? ማርገዝሽን አልጠላሁም፣ ደስታሽ ደስታዬ ነው። ነገር ግን ከያብ ማርገዝሽ በጣም ያሳፍራል፣ አፍሬብሻለሁኝ፣ ከእሱ ጋር እንዲቀጥ አልፈልግም ብነው እኮ ያላት። ዛሬ ላይ እንዴት ሌላ ሰው ጋር ስትመጣ እንዴት በዚህ ልክ ሊሏቻሉ? ራስሽን አረጋጊ ብለው እኮ ማረጋጋት ችግር የለውም። ግን ደግሞ እነሱ አይደሉም። በዛ ላይ በግዴታ አይደለም የሰው ልታስጣርቁት የምችሉት። ገብቷችኋል አይደል? እንኳን ሌላው ሰውና እናት አባት ቢሆን ራሱ እኛም በግድ ከሌጋ ኖር የሚለን ጉዳይ አይደለም። እኛ አይደለንም። የሚያስደስታችሁንም ሆነ የሚያስከፋችሁን ታውቃላችሁ። ግን ለእናንተ የሚያስብ ሰው ሁሌም ቢሆን ይሄን አታድርጉ ከማለት ወደ ኋላ አንልም ማለት ነው። እና ስለዚህ ልዑል አሁን የእውነት የእሱ ጋር ከያብ ጋር የእውነት ነቅቶ ነው ወይስ በእንቅልፍ ልቡ ነው እንደዚህ እያደረጋት ያለው? ወይስ እስከዛሬ አላወቀውም? ያብን ስላላወቀው አሁን የተፈጠረ ነገር ኑሮ ነው? ወይስ ደግሞ አዲሱ ሰው ጋር እንዲያትሆንበት? ምክንያቱም አዲሱ ሰው ጋር ከምትሆን ያብ የለፋ ስለሆነ ወደ እሱ ትሁን ብሎ ነው። በምን ሂሳብ እንዲያሰበው ባላቅም፣ ግን እንደተመለከታችሁት ነው እንግዲህ እንዴት እያደረጋት እያለ እንደሆነ ይኸው እንዴት እንደሚጎትታት፣ ከዛ ይገፈትራታል፣ ይጥላታል። በቃ የብዙ ነገር እና በዚህ ልክ አይደለም የሰው ልጅ። ገባችሁ አይደለም? እንደዚህ ተደርጎ አይደለም ሰው እንታስተምሩት ወይም ደግሞ እንትን ልትሉት የምችሉት። ገብቷችኋል? ይሄ ነውር ነው ሲጀመር። አረጋግታችሁ ነው መጀመሪያ እስቲ ቆም ብላ ራሷን እንትን ትበል፣ ይምከሯት። እሷ በነገራችን ላይ አሁን ላይ እልህና ንዴት ላይ ነው ያለችው። ትክክለኛ ውሳኔ እየወሰነች ስላል አይደለ፣ ቀስ አድርገው አረጋግተው ነው መሆን ያለበት እንጂ እንደዚህ በግድ ተጎትቶ አይደለም የሰው ላይ። ሲቀጥል እንደዚህ እየተገፈተረች አይደለም። ይህም መገፍተሩን እኮ በያብም ጣልተነዋል አይደለም። ይሄ ደግሞ የእሷ ህይወት ነው እና እንደዛ ለማለት ፈልጌ ነው። ውድ ቤተሰቦች፣ በተረፈ እናንተስ ምን ትላላችሁ? የራሳችሁን ሀሳብ አስቀምጡ። እወዳችኋለሁ፣ አከብራችኋለሁ። ቻናሌ ላይክ ሰብ እያደረጋችሁ አበረታቱኝ። ሀሳባችሁን አስቀምጡ ትላላችሁ እና